እኔ አይደለሁም። አበያ ዛሬ በቃ ችኮች አሉ መጠጥ ለማይተወረከባል ምናምን ላይ በቃ በጣም ምርጥ ጊዜ ነው የምናሳልፈው። ብርሽቅ ያለው እንሂዳ። ኧረ አንተ ለምንድን ነው የማትተኛ? ኧረ ለምንድን ነው የማትተኛ? ኧረ ለምንድን ነው የማትተኝ? እንዴት አንተ ካገኘሁ በኋላ እኮ ህይወቴ እኮ ተበላሸ እኮ በቃ። አንተ በስበስ እኔ ማላልኩም። እሺ አንተ ካገኘሁ አይደል እንደዚህ ብልሽ ሆኜ የቀረሁት እንዴ? አንተ እኔ በፈጣን መንገድ ወደ ገነት እየሄድኩ የነበርኩ ልጅ ጠልፈጣልከኝ መሪ። አንተ እኔ ማላልኩም። ስናፕሻት ላይ ምናምን ችኮች እንደዚህ ሲሉ እያሳየ ላጭ ዱብ እያለ አይደል እንዴ? አንተ አይደል እንደ ቅዳሜ ዕለት ቤት ተኝቼ ለጥ ብዬ ቅዳሜ ተኝተህ ሰዎች ጨው አይሉም ዳኖ እንጂ የሚሉ ናውጣ እያልከኝ የጎተትክ ስንት ጊዜ መጣኝ። ይኸውልህ እኔ የተፈሩ ሰው ማን ነው የሚለኝ? ማን ነበር የሚለኝ? ትትናው ትትዬ ምርጥ ልጅ በየ እኔ አንተ ከማግኘት በፊት ምንድን ነው የምባለው? አንተ እኔ ሰፈሩ ጠይልክ ምንም የዋኩ ምንም ሞኝ ነው እየተባባለ አይደል እንዴ? ዛሬ አንጠጣም አንሄድም። ዋናል የመጨረሻ ነው ዛሬ በቃ ዳዲ ምን አባን የምታሽቀብጠው አንተ? ቆይ እንዴ I'm just supporting my daddy, okay? ምን አገባክ? ዳዲ አትበለኝ። አይ ስራ የለም። ቆይ ምን ታደርጋለህ እዚህ? እሺ ከስራ እኮ ነው የመጣው። ዳዲ የሆነ የሚሸጥ ዕቃ ነበረ ብታይ፣ ሊስማሙ ከጫፍ ሲደርሱ አበላሽባቸው። ጉበዝ እኔ እኮ በስራ አተማመናለሁ። ቀጥል አንተ ጌም ቶሎ በል። እናቴን እችላለሁ። መስመር አልፏል። ምንድን ነው መስመር የሚያልፉ? ከቆምኩበት መቼ ተነስተው ሲጀመር መቼ ተንቀሳቀሱ? ቆዳዬ ነው እንደገና ልሰራው። በቃ ገመዱን አጥብቄ ምን አገባኝ እኔ ስለ ቆዳ። ተገረዝ ስትፈልግ ኧረ አንተ ድምፅህ ቀንስ፣ ጎረቤት እንዲሰማ ነው። ዋናው ልብ ነው። ፍቅረኛሽ ጋር ስትማግጪ ስለሱ እያሰብሽ ነበር አይደለ? በቃ ችግር የለውም ማገዝሽ። ዋናው ማሰብሽ ነው። ልቡ ነው ዋናው። ቻው በቃ በጎተተ ዳኛለሽ። ኧረ እንደው በጦር እንዳልወጋ ያንተ እንትን እንኳን በዚህ ገመድ በመጫኛ ይበቃ። ቦስ ግን እዚህ ቤት ሁሌ መድሎ እየተደረገብኝ ነው። በብሔሬ ምክንያት ነው እንዴ? ዘይት ትያስከላልቆባቸው ነበር። በእናት አንተ ካልጠፋ ሰው ከሰሌ ትሰልባለህ። ቦስ ረፋውን ዘይት ሰለብኩት አይደለ? መውደዴ ግን እላይ እንዳለ ነው። ዋናው ልቡ ነው። ምን እንመረጥክ? ቆይ አንተው ምንድነው ምርጫ? እኔ ሀብታም መሆን ነው የምፈልገው። ወጥረን ከሰራን ሀብታም እንደምንሆን እርግጥ ነው። ናትሻ ወጥር ግን ወሬ ብቻ ሆኖ ሳንሰራ ከቀረን ምንም ጥቅም አለበለዚያ እያከክን ነው የምንኖረው። እኔ የምልህ ይሄ ዛሬ ዓመት የገዛው ካልሲ ነው እንዴ? አዎ ቆሽሽ መሰለኝ ይበላኛል። ለውንም ምንድነው አንተ እስከዚህ ድረስ አዋራውን አይተዋል እንዴ? ዲፍት ታረግ መኪና እኮ ነገር ሆነ እኮ። ኧረ ተው እንጂ ምን እያገለልከኝ ነው እንዴ? ነው እንደዛ አሁን ነገ ሀብታም ሰውን ምናምን ከመጭበጭ ስለተሆነ እንደዛ ማለት አይደለም። መታጠብ ያለ ነው። ታጠብ እንጂ ትሸታለህ። እኔን ተወጃለሽ፣ አሬን ትጠያለሽ ነው ነገሩ። ያማል እንዴ? መታጠብ አለብህ። ነገ ሀብታም ልትሆን ትችላለህ፣ ግን ዛሬ መሽተት የለብህም ነው። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም አባተፈታል ማን እንደሆንኩ ታውቃለህ? ምንድነው? ማን ነህ? ቤንቴን ነኝ። ቤንቴን ነኝ። ምንድነው? ቀየርብሃለሁ። ምንድነው? ሰው የለም እንደዚህ አካባቢ ስቀየር ምን ትፈልጋለህ? እይ በቃ ተረጋጋ። መደገም አለበት ጌም። እንዴት ለአንድ አካውንት 17 አንበሳ ይወርዳል? ለኔ ትንሹን አንበሳ እንኳን አልሰጠኝም እኮ። ድምፁን እንዳልሰማ እኮ ሚውት አድርጎ ነው የሰጠው። ከሱ ከሚዘፍነው ድምፅ እኮ ማለት የአንበሳዎቹ ድምፅ ያምራል። ምን አለ እሱን ብሰማ። ሶፍት ስጠኝ። ካሰርኩኝ አሁን 5 ሚሊዮን ብር ብቻ ነው የሰራሁት። የዲኮርና የሶፋ አይችልም። መደገም አለበት። ልጄ እንኳን መጣሽልኝ። እንኳን እናትሽ አንቺን ቁጭ ብላ የምትጠብቀው እባክሽ። እንዴ እኔ የምልሽ ሰውዬሽስ? እሱ እዛ ሽንቱ መጣና ምንም አልቻለም። ቆሞ ግንቡ ጋር እየሸና ነው። ግንቡ ስር እየሸና ነው። ለአህያ እኮ ነው የዳርኳት። ለውሻ ለአራዊት እኮ ነው የዳርኳት። አባዬ ተው እንጂ አባት ያሳጣን። ምን ነው አማቼ ትንሽ ክብር ይኑር። በትረ መኮንንን በጨበጥክበት አባዬ ማለት እኔ ነኝ። ተው እንጂ ቤተሰብ አይደለም ቤተሰብ ነን ብዬ እኮ። ቤተሰብ ይሆን እንደሆነ ታዲያ ልሸናብኝ ነው እንዴ? ኧረ እንደዛ ነው ሀሳብ። ኧረ በፍጹም ታዲያ ምንድን ነው? ምን አሁንማ ልጄንም በወዷ ይዛ ይለት አንሳልኛለች።
እርጉዝ ነች? አዎ። ምን ያህል ጊዜ ሆነ ነች? አንድ ሳምንት። አዎ ልጄ እኔ አባት ነኝ። ተንበርክኬ እምቢ እንዳትለኝ እኔ ልጄ። ይኸውልህ ስማ፣ አስወርዱት። አንድ ሳምንት በቂ ነው። አስወርዱት። ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው። አዎ አይፈቅደው። እኔ ልጅ ያንተ ኑሮ ይፈቅደዋል። ቅንቅን ይፈቅደዋል። ቱሃን ይፈቅደዋል። ልጅ አከከች። ልጅ ከከኝ አንበሳ። ይኸውልህ እኔ እንደ ድሮ ጉልበት የለኝም። ጡረታ ወጥቻለሁ። ደሞዜም እስከዚህም ነው። ለሚስቴ የባለቤቴን ወድ እንኳን መብላት አቅቶኛል። የልጅ ነው። እባክህ ታደገው። ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ። ለልጄ አለሁለት ለልጄ እኔ ያለው ለልጄ ለልጅ አንተ አለው ለልጅ አንተ ትበቃለህ። አንተ ለራስህ መች በቃ እኔ እኔ ይሰማኛል እንጂ ነው። ገብተህ ለቃቅመው ነው የተደገሰልህ ከረፈፍ ለምሳሌ ወደፊት ውሻ አዶፕት አደረግን ብቻ በቃ ምን ወደው ውሻ አለን ልበልክ። ከዛ በቃ ይቀየርብንና ማውራት ምናምን ይጀምራል። ከዛ በኋላ ፊሎሶፈር ይሆናል። በቃ በቃ እሱን ያሰብኩት የኔ ጭንቅላቴን ነውና በቃ ሳይኮሎጂ ምናምን አስተምረን አስመረቅ ነው። በቃ ፊሎሶፊ ነው፣ ውሻ ነው። አስበው። የመጀመሪያው ምክሩ ለኛ ምን የሚሆን ይመስላል? አስመርምራት፣ ሚስትህን አስመርምራት፣ አስጠምቃት። ቢበናት ውሻ አፋጥቶ አንቺን ሰዋቅቶት ማለት ነው። ውሾቹ ተለውጠው ዝም በይ አልጨረስኩም። ውሾቹ ከውሻነት ወደ ሰውነት ተለውጠው እንደዛም ሆኖ አላወሩም። ገና ፈላስፋ ሆነው ተምረው ይማራል ከብደው በጣም ካደጉ በኋላ ነው ስለ አንቺ እብደት ትንሽ እንኳን። እሺ የመጀመሪያ ምክሮች ላንተም ለኔም የህይወት ተሞክሮ ምክር ውሻችን ሊሰጠኝ ይችላል። አንቺ ውሻ ሄደሽ ተመርመሪ፣ ጭንቅላትሽ ነው የሚልብሽ። ወይኔ መድኃኒዓለም ቢብ ግን ይብር አስበሃል። ለእኛ ምን አይነት ደስታ እንደሚኖረን ውሻችን አስመርቀን አስተምረን። በቄስ ነው ኖ በቄስ አይደለም፣ ትምህርት ቤት በቃ አሁን ብዙ የሚገባቸው እንትኖች አሉ አይደለ? ጥሩ ውሾች አሉ እኮ መቀበል ጭንቅላታቸው የሚችል ቢብ። በእውነት ቻይና ነው ያለው ይማሩ አይደለ? እኔ እንኳን በተከራ አልተማርኩም። ውሻ ተማረ። የራሳቸው እኮ ስኩል ባስ ምናምን ነገር አላቸው። ቤት ውሾቹ ማሪያ አለቃሽን በልምሽ ነሽ። አይስወርት ጋር ሻንሃይ አላቸው እንደዚህ አይነት እንትን እነሱ አሁን ይማራሉ። ግን አሁን እኔ ወደ ሌላ አያወሩም ደረጃ። እሱን ነው እንዴት ልታስወራ በቃ አውሩ እንበል። በቃ አሁን ምንድነው ስለ ጭንቅላት እኔ ግን አለማበዴ በማርያም እኔ እኮ በጣም ጀግና ኢትዮጵያ ሕዝብ ማለት ሰላማዊ ሰልፍ ለጣል የሚገባ ሰው እኮ ነኝ። በመድኃኒዓለም ቆሜ መሄዴ እኮ በቸርነቱ እኮ ነው። መቤቴ ተከተይ። ወይኔ ጉዴ። እሺ ምንድነው የመጀመሪያው ምክሩ የሚሆነው ለኛ ላሳዳጊዎቹ? በቃ በማዕረግ ግን ካልተመረቀ ግን ወይኔ ጉዴ ፈላ። ምን ይሰማሃል? የምን ምን ይሰማሃል? የምን ምን ይሰማሃል? በቃ ለሱ ብለን ምን ብለን ምናምን ነገር ከዛ ካለማ እኔ ግን በማዕረግ ቢመረቅ በጣም እሺ ድሮፕ አውት ቢያደርግስ? ለፍተን ወይኔ ንገረኛ። እባክን ጓደኛዬ ለስጋችን ስንል ነፍሳችንን አንጣ፣ ወደ ሃይማኖታችን እንመለስ እባክን። ደህና ናችሁ? ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማረብሽ? በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ ቁንጅናሽ እየገፋኝ ተቸገርኩ። እስኪ አንዴ 360 እስኪ በስመ አብ ያበደ ነው። በቃ ውስጥ ግቢና ጠብቂኝ፣ እመጣለሁ። አንተ ማል እንዴ ማዘሬ እኮ ነች እኮ። ደህና ዋላችሁ ልጆች? እንደውም አያተመጡ ዝም ብል ብቻ ተማሪ ነው ጡረተኛ። ሼፍ ቢቸገር እባላለሁ። ዛሬ አጠር ያለች ቁርስ አሰራር አሳያችኋለሁ። የሚያስፈልጉን ግብአቶች ሽንኩርት፣ ቅቤ፣ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁራሪት አፍርተ ስጋ፣ የርግብ ቁርጭምጭሚት፣ ድማሚት፣ ጥጥ፣ ብልጥጥ፣ ብርቱካን፣ ሐመልማል፣ ኮረሪማ፣ ማማ፣ ፉል፣ የፉ፣ ደበርጃን፣ ጄኪጃን